ሁለተኛ ነው ያገኛል ልጅ ነውና ፍፄ የጋራችሁ ማለት ነው። የጋራችሁ ሲባል ብሩኬ አይን አፋር ሆነ። ምንድነው ነገሩ? ኧረ ቡቡ ፀጉር ቤቱን ክፈተው እንጂ ምን ሆነ ነው? ፀጉር ቤት ከፍታለሁ ብላ ነበር አይደል? ረሳሁኝ። ደስ ይለኛል እደፍራለሁ ቡራ የሃይሚ ፀጉር ላይ ማለት ነው። ልክ እንደዛ ባለፈው እንዳያቸው እንደ ወፎቹ ፍቅር እየሰራ ነው ቡራ ማለት ነው። እኔ የምለው ፀጉሯ ላይ ምን አለ ግን? ቤኪም ተነስቶ የሳምሪን ፀጉር ብንቅርቅርቅርቅር ያደርጋል። ምንድነው ነገሩ? ሚስጥሩ ንገሩኝ። ፀጉር ላይ ያለው ሚስጥር ምንድነው? ቤተሰብ አልገባኝም። ብዙ ጊዜ ፀጉር ይመነቃቅራሉ። ቤኪ እንደምታውቁት ያው ከዚህ በፊትም የሃይሚንም ይመነቅር ነበር እና ምንድነው ትርጉሙ? ግራ ይገባኛል ቤተሰብ። እና ለማንኛውም እስኪ ጻፉልኝ ኮመንት ስር። ደስ ይላል በነገራችን ላይ ግን በኋላ ራሳቸውን ያማቸው ጥያቄ ነው። እና ሰላም ጤና ይስጥልን ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው ገና እንቅልፍ እየተነሳው ነው ቤተሰብ። ገና እንደወረድኩ ነኝ ቤተሰብ። ዛሬ እያዛጋሁም ከጨረስኩት ቪዲዮን ይቅርታ አድርጉልኝ። እንዴት ናችሁ? ደህና ናችሁ? አላራችሁ? ኦኬ ነው። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ከስራ ወደ ስራ ልንገባ ነው። የረመዳን ስራ ማለት ነው። ያው ማታ ስንሰራ እናራለን፣ ጠዋት እንተኛለን፣ ከዛ 5 ሰዓት ምናምን እንነሳለን። በኢትዮጵያ ነው 5 ሰዓት ምለው፣ በዱባይ ደግሞ 11 ሰዓት። እና አሁን እየተነሳሁኝ ነው። ተነስቼ የፍፄን ሰብስክራይብ ሳየው ኦ ማይ ጋድ፣ እንደተጠበቀውም ባይሆንም ያኔ ይሁን ደህና ነው፣ ምንም አይልም። ግን እንደ ፈላጊዎቹ እንደመብዛቱ አይደለም። ፈላጊዎቹ እንደመብዛቱ ፍፄ አረ እንደዛ አልሄድም በፍጹም። እንደዚህ አይደለም የጠበቅኩት ማለት ነው ቤተሰብ። ለማንኛውም ከኛ ይሻላል። እኛ ይኸው 1 አመት ቁጭ ብለን 1 አመት ሙሉ 1 አመት ሙሉ ይዘን ይኸው ገና 16,000 ሰብስክራይብ ነው ያለን አይደል? ከኛ ይሻላል በእጥፉ ማለት ነው ቤተሰብ አይደል? ይሻላል እንዴ። እኛም ጨረቃ ፋሚሊ ሄደት ብለን በቃ የሆነ ብርትስ ብናረጋቸው ቤተሰብ በእርግጠኝነት ሰብስክራይብ ያደርጉን ነበረ። ግን ምን ዋጋ አለው? ዱባይ ደግሞ ማለት ነው እንደው ብሩኬ ቡቡ ሰምተሃል? በዚህ ረመዳን አትምጡ፣ እንዳትመጡ። ቢያንስ እንኳን እንዳናገኛችሁ ነው እንዴ? እናንተ አድራሻችሁን ደብቃችሁ ነው የምትመጡት? ምንድን ነው አሁን ደግሞ? በፊት ሃይሚ ስለሌለች ነው ብለሃል። ሃይሚ ስለሌለች ያው ኦዲንስ ማስደብሮ ስለሆነ ተደብቀሃል። አሁን ግን ከሃይሚ ጋር ስለምትመጡ ኦዲንስን የማግኘት እድል ስጡ። ሰምታችኋል? እድል ስጡ። በባለፈው የት እንዳለ አይታወቅ፣ ቁጥርህን አሰጥ ምን አትል። በባለፈው ለነገሩ ቢመጣም ሰላም የለውም ሲጀመር ማለት ነው። ሰላሙን አቶ መጥቶ ሰውነቱ ራሱ ቅይር ነው ያለው። የዛን ጊዜ እንደወረደ የሰራውን ቪዲዮ ዩቱብ ማለት ነው። በጣም እኮ ነው ቅይር የሚለው፣ ቶሎ ነው የሚናደደው። እና በዚህ በረመዳን ሲያልቅ ኑ፣ አሁን አትምጡ። ሃይሚና ብሩኬ ትኬቱን አራዝሙት። ምን ይመስላችኋል ጋይዝ? እንዴ አሁን እዚህ ድረስ መታችሁ እኛ ስንት ልናገኛችሁ የምንፈልግ ሰዎች በዚህ ረመዳን ምንም ጊዜ የለም። እንዴት ብለን እናገኛችኋለን? እናንተስ እንዴት ትዝናናላችሁ እዚህ መታችሁ? ረመዳን ሲያልፍ በቃ አሁን 10 ምናምን ቀን ነው የሚቀረው፣ 18 ቀን ነው የሚቀረው። ልክ ረመዳን እንዳለፈ ኑ። ቢያንስ የኛ ችግር የለውም ፋሲካ፣ እኛ ጋር እንደዚህ እንትን የለም፣ ድግስ የለም። ሽሮ ከተበላ ሽሮ ነው። እዚህ ደግሞ እናቴ ማታ ቀኑን ሙሉ ተገትራችሁ ኩሽና ትውላላችሁ። ማታ ደግሞ እቃ ማጠቡ መከራ ነው። ታዲያ በየትኛው ጊዜ ሄደን ነው ሃይሚና ቡራን የምናገኛቸው? ሳናገኛችሁማ እንዳትሄዱ። እና ለማንኛውም ማለት ነው ረመዳን ሲያልፍ ብትመጡ በጣም ደስ ይለኛል። ሌላ የጋራችን ማለት ምንድን ነው? ፍፄ የጋራችን ኮመንት አልገባኝም ቤተሰብ ስላልገባኝ ነው። የጋራችን ማለት ምን እንደሆነ ኮመንት ስር ብጽፉልኝ። የጨረቃ ፋሚሊ ቤተሰብ ደስ ይለኛል። የጋራችን የሚለው ቃል አልገባኝም። ፍፄም እንግዲህ አዳዲስ ነገር ይዞልን እንደሚመጣ ተስፋ እናደርጋለን። እሱም ፕራንኩ እንደምታዩት ኃይለኛ ነው። ከዚህ በፊት ብሩኬና ሃይሚን እንትን ደብረ ዘይት ይዞ ሄደ ጊዜ ብሩኬ ከሴት ጋር ነው ብሎ ፕራንክ ያደረገው ሃይሚም እናቴ አልጋ ላይ ነው በጥፊ ብሩኬን ጠፍጥፋ የሄደችው። እና በፕራንክ ኃይለኛ ነው ፍፄም ማለት ነው። አብራ ምሰራውን ግን አሁን ሳስባት ማለት ነው ከውታጅራ ማንን ነው የሚመርጡለት ቤተሰቦች? ይሄኔ እኮ አዘጋጅታችኋል። ቲክቶክ አልገባሁም ግን ለምን ማታ ደክሞኝ ነበር ተኛሁኝ፣ አልገባሁም። ከነጋ ቲክቶክ እስኪ አያለሁ ማን ጋር አቀናብራችሁት ይሆን? ቤኪንና ስምረትን ኦዲየንስ ነው ያገናኛቸው በነገራችን ላይ ማለት ነው። ልክ ተጀመረ እንደ ብሩኬና ሃይሚን ያው አገናኙ። ይኸው ለቁም ነገር ሊያወቋቸው ነው እንግዲህ ከምቀኛም ከምንም እየታገሉ ማለት ነው። የቤኪና የስምሬም አሪፍ ነው አካሄዳቸው፣ ደስ ይላል። ፈጠን ጠንጠን አረጉት እንጂ
አካሄዳቸው በጣም አሪፍ ነው። በህዝቡም ጥሩ አቀባበል አላቸው። በነገራችን ላይ ህዝብ ሲመርጣችሁ ጥሩ ነው ለሁሉም ነገር ማለት ነው። ያኔ አይከብድም የሆነ ነገር ቢፈጠር ምናምን መልስ ለመስጠት ምናምን አይከብድም እና ደስ ይላል። በህዝብ እንደዚህ ተመርጣችሁ እንትን ስትሉ በጣም ደስ ይላል። ግን አሁን ሁሉም ህዝብ እንዲመርጥለት ማድረግ ምን አደረገ? በሆነ አጋጣሚ ለስራም ቢያመጣትም ልክ የሆነ ወይ ይፈልግና እዛ ቦታ ላይ በቃ አለ አይደለ የሆነ ነገር ይፈጠርና ወይ እንደዚህ ነው ያወቅኳት ምናምን ተብሎ ከዛ ዩቲዩብ ቪዲዮ ይሰራል። ከዛ ከዘለቀ ይዘልቃል፣ ካልዘለቀ ይቀራል። ግን ከዚህ ውስጥ ያየሁት ሪሊ በኦዲየንስም ሆነ እንዲሁም በፍላጎትም ሆነ ተገናኝተው ሪሊ ፍቅር ያየሁት ብሩክና ሃይሚን ብቻ ነው። ሌላው ሰው ለቪዲዮ ይሰራል፣ አብረው ይሰራሉ፣ ይመሳሰላሉ። ሌላው ኤፍሬም እና ቤዛን ማሰብ ትችላላችሁ። የሃይሚ ወንድም ማለት ነው። እሱ አሁን ከቤዚ ጋር እፍፍ አለ አንድ ሰሞን። ከዛ የት እንደሄደች ጠፋች እሷም ማለት ነው። በዛው ምንም ቻናልም አልከፈተች ምንም አላለች። ሌሎችም ብዙ ልጆች አሉ። እነ ቶፊክም እንደዚህ ቪዲዮ ይሰራሉ፣ ከዛ ይለያያሉ። ብዙ ልጆች አሉ እና ከዚህ አንጻር ብሩኪና ሃይሚ የእውነት ሰው ናቸው። በቃ ቁም ነገር በቃ ቁም ነገር ላይ ያላቸው ልጆች ታዳጊዎች ናቸው። በዚሁ እደጉ። ይሄ ነገር ደግሞ ብሩክ በጣም ቆፍጣና ነው። የወንድ ቆፍጣና በቃ ለሁሉ ነገር ውሳኔው ደስ የሚል ነገር ነው። በቃ ከፈጣሪው ጋር ሁሉን ነገር አንተርሶ ነው የሚናገረው። በቃ እውነትም ከሆነ እውነት በቃ ማርያምን ምናምን በቃ የሆነ ይሄ ነገሩ ደስ ይለኛል። ሲሪየስ ነገር ነው። ሃይሚም በሴትነቷ የራሷን መብት የምታስከብርበት መብት በሴትነቷ የራሷ የሆነ ተሰጥቷላት ለራሷ ክብሯን የምትጠብቅበት የሆነን ሰው ሳትጎዳ እዛው ወይ ውስጥ እያለች ያንን ሰው ሳትጎዳ የራሷን ክብር የምታስጠብቅበት የራሷ ሲስተም አላት ሃይሚም ማለት ነው። እና በጣም ነው ሰው የምትገርመኝ የምታስቀኝ ማለት ነው። ሳስባት ሁላ ትገርመኛለች አንዳንድ ጊዜ የሆነ ድርቅ የምትለው ነገር ደግሞ እሷ እንትን ነው በቃ የሆነ አልሸነፍም ባይነት ነግሯቸዋል። ከዚህ በፊት የቆየ ቪዲዮ አለ ጋሽዬ ይናገራል። ጋሽዬ ተይ አንቺ ልጅ ድርቅ አትበይ ክች አትበይ ይላታል። ቆይ እንደውም ካገኘሁት አቀርብላችኋለሁ። በመጀመሪያ አካባቢ ከነ አብርሽ ጋር ምናምን ስትቃለድ ምናምን እና ይሄ ነገሯ ደግሞ ተፈጥሮዋ ነው። ተፈጥሮዋን ደግሞ መቀየር አትችልም። ብሩኬ ደግሞ ተፈጥሮ እስከ ጥግ ያምናል። የሆነ ነገር ሲያገኝ ቶሎ ብሎ ተስፋ ቁርጥ የሚያደርገው ነገር አለ። ቶሎ ብሎ በቃ ንድድ የሚለው ነገር አለ። ልክ እንደ ሴት ልጅ አሁን እንደዚህ ቶሎ የምትናደድ ሴት ልጅ ናት። እሱ ደግሞ ይናደዳል፣ አያወራም። ማልቀስ ቢፈልግ ራሱ እምባው ወደ ውስጥ ነው የሚፈሰው። ወጥቶ አይፈስም። እንባው እያለቀሰ እንባው ወጥቶ አይፈስም፣ ወደ ውስጥ ነው የሚያለቅሰው። ይሄ ነገሩ በጣም ይጎደዋል እና ለውሳኔ የሚቸኩለው ነገር ይሄ ነው። ሃይሚ ደግሞ በውስጧ ቂም አትይዝም። እልህኛ ናት። እልኋን ተወጣች ነው። እንደዚህ ወደ ኋላ ተመልሳ ሌላ ነገር ማስታወስ አትፈልግም። ግን ያንን እልኋን ካልተወጣችሁ ደግሞ እስከምትወጣው ድረስ ትጠብቀዋለች። ምንም ቢሆን ምን በዛም ብላ በዛ እልኋን ትወጣለች። ብዙ ጊዜ አይቻታለሁ እኔ ማለት ነው። እና ይሄ ልህ ስላለባት ነው። ያው እንኳንም ብሩኬ ዱባይ ሄዶ ተመለሰ። ዱባይ ሄዶ ከተመለሰ በኋላ ኦ ማይ ጋድ የምፈልገው አይነት ፍቅር ለብሩክ እየሰጠችው ነው ሃይሚ። ብሩክ መጀመሪያም ይሰጣታል። ብሩክ ጋር ችግር የለም ይሰጣታል። ይህንንም በውሳኔው የምትጠሉት ሰዎች ያው ብዙ ነገር ታግሷታል። ያው ብዙ ሰው ተጥፋቱ ብዙ ነገር ትታገሱና የሆነ ሰዓት ትወስናላችሁ። ግን እኔ ወድጀለታለሁ። አሁን ላይ ያለውን እንትን ወድጀለታለሁ። አንድ ሃይሚ ጠበቅ እንድታደርገው በቃ ያደረገው ነገር ነው። ደስ ይላል እውነት። በፊት ሃይሚ ከላይ ነበረች። አሁን ላይ ግን ቢያንስ ብሩኬን ጠበቅ የማድረግ ሲስተም በቃ የመናፈቅ ነገር በቃ ብዙ ፍቅር የመጫወት ነገር በጣም ደስ የሚል ነገር እያየሁባት ነው ሃይሚ ላይ ማለት ነው። በፊትም እኮ አላት ግን አውጥታ አታወጣውም ነበር። አሁን ላይ ግን ማውጣት ትችላለች። እና አንዳንዴ የምትወዱት ሰውም ካጠገባችሁ ራቅ ብሎ ሲመጣ ልክ እንደ አዲስ ይሆናል። እና እኔ ብሩኪና ሃይሚን እንደ አዲስ ነው ያየኋቸው። እንደ አዲስ አሁን ላይ የሚሰሩት ነገር የሚያደርጉት ነገር ፍቅራቸው፣ ልፊያቸው እንደ አዲስ በቃ አዲስ ታውቃላችሁ። ስለዚህ አንዳንዴ ከፍቅረኛ ጋር መጋጨትም ጥሩ ነው ሳይበዛ ማለት ነው ቤተሰብ። እና ፍፄያችን በርታልን። እንግዲህ ደግሞ ያንተንም ንግስት እንጠብቃለን ማለት ነው።
ንግስትህም ካለች በሰላም ትምጣ። ቤተሰቦችም የመረጣችሁለት ንግስት ካለች የምናያት የምንቀበላት ይሆናል። አደራችሁን ልክ እንደ ሀይሚና እንደ ብሩኬ ምርጥ ንግስት ምረጡለት፣ ከመረጣችሁ አይቀር ቤተሰቦች ማለት ነው። ሰምታችኋል። እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እንግዲህ ማበረታታችሁን አትርሱ ማለት ነው። ቤተሰብ አመሰግናለሁ። መልካም ውሎ ይሁንላችሁ። ከእንቅልፉ የተነሳ ሰው እናንተ እንደዚህ ነው እንዲህ አስጠላለሁ። ግን ዛሬ በስማም ቶሎ ብዬ ልጆቹ ሳይነሱ ነው ይሄን ቪዲዮ እየሰራ ያለሁት ማለት ነው። ጫጫታ እንዳይገባብኝ። ባለፈው ጫጫታ ገብቶብኝ ቻናሌ ታግዶ በስንት መከራ የተለቀቀልኝ እና አሁን ያለሁበት ቤት በጣም ቪዲዮ መስራት አይመቸኝም እና ቶሎ እንደወረድኩኝ ከእንቅልፌ እንደነቃሁ ነው የመጣሁት። የራሱ ጉዳይ። እኔ ማዳም ቅመምን ፕሮቶኮል የምጠብቅበት ጊዜ ላይ አይደለሁም። ቤተሰቦች ትረዱኛላችሁ ብዬ አስባለሁ። መልካም ቀን ይሆንላችሁ። የምወዳችሁ የማከብራችሁ የኔ ውድ እንቁ የሆናችሁ ቤተሰቦቼ በጣም አድርጌ ወዳችኋለሁ። መልካም ውሎ ይሆንላችሁ። ባይ ባይ። ወዳችኋለሁ።